ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለጠየቃችሁኝ ጥያቄ መልስ ቶሎ ስላልመለስኩላችሁ በጣም ይቅርታ፣ ስራ በዝቶብኝ ነውና ሁሉንም አሁን ጠቅለል አድርጌ በአንድ ላይ መልስላችኋለሁ። በመጀመሪያ 2 ዓመት ብቻ ጨርሳችሁ አንድ ቤት ውስጥ ሰርታችሁ ወደ ሀገራችሁ ልትገቡ ላላችሁ ልጆች ነው መልስ የምሰጠው። ትኬት በራሳችን ነው ወይ የምንቆርጠው? እና ደግሞ ስንት ኪሎ ነው የሚፈቀደው ላላችሁኝ ማለት ነው። ትኬት የምትቆርጡት ራሳችሁ አይደለም፣ የሚቆርጡላችሁ ሰዎቹ ናቸው፣ መዳሞቻችሁ ናቸው። ስንት ኪሎ ይፈቀዳል ላላችሁት ደግሞ 23 7 53 ግን እንደ ብሩ መጠን ነው። ሰዎቹ አንዳንዶቹ የቀነሰ ቅናሽ 30 ኪሎ ብቻ የሚቆርጡም አሉ። እንደውም በዚህ አጋጣሚ አንድ እህቴ የጠየቀችኝ ጥያቄ አለ፣ እሱም አለ ማለት ነው። ግን 23 7 አንድ ላይ 53 ያ 7 የተባለው 10ም ያልፋል ይባላል። ግን ሰርች አድርጋችሁ ጉግሉ ላይ ወይም ደግሞ ትኬቱ ላይ ሲጻፍ 7 ኪሎ በእጅ 2 ኪሎ ሻንጣ 23 ነው የሚለው ማለት ነው። እና የሚቆርጡላችሁ እነማን ናቸው? እነሱ ናቸው ማለት ነው። 2 ዓመት ጨርሳችሁ በዛው እየቀጠላችሁ አንድ 8 ዓመት የሰራው አለች አንዷ እህቴ፣ በዛው አዳምጪኝ። 8 ዓመት ሰራሁኝ፣ ግን አሁን ወደ ሀገሬ ልሄድ ነው። ወደ ሀገሬ ልሄድ ስለሆነ መዳሜ ደግሞ 40 ኪሎ ብቻ ነው የምቆርጥልሽ ብላኛለች አለች። መጀመሪያ 8 ዓመት ስትቀመጪ የ3 ዓመት እስከዚህ ድረስ የ4 ትኬት አለሽ። 4 ትኬት ማለቴ አንድ ሰው 2 ዓመት ሲጨርስ የትኬት ብር መውሰድ መብት አለው ሀገርሽ ካልገባሽ። እኔ እዚህ ሀገር ከመጣው 6 ዓመቴ ነው። 6 ዓመት አልፎኛል። 2 ዓመት ሲሞላኝ አንድ ትኬት ዋጋ ወሰድኩኝ። 4 ዓመት ሲሞላኝ ደግሞ መልሼ የ2 ዓመት ትኬት ዋጋ ወሰድኩኝ ስላልተሳፈርኩበት። ይሄኛው ውዴታ ሳይሆን ግዴታ ነው። ይሄ ህግ ነው። በህግ መሰረት ነው የሚሰጣችሁ፣ ተቀበሉ። አብዛኛ ሰው ለኛ ስለማይነግሩን፣ ስለማያስረዱን፣ ስለማናቅ፣ ቢሮም ስለማይነግረን እንሸወዳለን። መዳሞቹም እያወቁ ዝም ይላሉ ማለት ነው። 8 ዓመት የሰራሽው ልጅ 40 ኪሎ ብቻ ነው የምቆርጥልሽ መዳምሽ ላለችሽ መልስ የሶስት እኮ ትኬት አለኝ፣ አንድ ላይ የ4 ትኬት ነው አንቺ የሚኖርሽ ማለት ነው። ስለዚህ ንገሪያት 8 ዓመት ሙሉ አንዴም ሳትሄጂ 40 ኪሎ ብቻ ነው የምቆርጥልሽ ካለችሽ ያው አውቃ ስለሆነ ግን እንደምታቂ ንገሪያት። ለምን 4 ትኬት ነው የሚኖርሽ? 2 ዓመት 4 ትኬት ነው የሚኖርሽ ማለት ነው። እኔ እኮ የአራት ትኬት ዋጋ ነው ያለኝ ትያትና አይ እኔ አልቆርጥም ከዚህ የበለጠ ምናምን ካለች ያው እንግዲህ አረቦች ተጠቅመው መጣል ልማዳቸው ስለሆነ አትከራከሪያቸው። አንቺ እዛ ትኬትሽ ላይ እዛ የትኬት ዋጋ ላይ አሁን ለምሳሌ 40 ኪሎ ልትቆርጥልሽ ካሰበች 40 ኪሎ ብቻ ነው የምቆርጥልሽ ካለችሽ ምን ታደርጊያለሽ? እዛ 40 ኪሎ የምትቆርጥልሽ ላይ ብር ጨምሪና ብር ጨምራለሁ እኔ የምፈልገው 70 ኪሎ ይዘሽ መሄድ የምትፈልጊ ከሆነ 70 ኪሎ ነው የምፈልገው። 50 ኪሎም ከሆነ 60 ኪሎም ከሆነ ይሄንን ነው የምፈልገው። እናንተ ይሄን ብቻ የምትቆርጡልኝ 40 ኪሎ ብቻ የምትቆርጡልኝ ከሆነ የዚህኛውን ዋጋ ጭማሪ እኔ ከፍላለሁ ቲና ጎግል ላይ ሰርች አድርገው ያያሉ። ከዛም በኋላ ጭማሪውን 300ም ሆነ 400ም ሆነ 200 ድራም ሆነ ጨምረሽ ትኬትሽን አስቆርጪ። ከነሱ ጋር አትከራከሪ። አውቀው ስለሆነ ግን ንገሪያቸው። አንድ ሰራተኛ ሰርታ 2 ዓመት ኮንትራት ስጨርስ የትኬት ዋጋ እንዳላት ወይ ደግሞ ሄዳ ደርሳ የ2 ወር እረፍት ወስዳ እንደምትመጣ ወረቀት ላይ ተጽፏል። ህግ ነው ይሄ።
እና ሌላ ጥያቄያችሁ ደግሞ 70 ኪሎ 100 ኪሎ እሱን ሰርቼዋለሁ፣ እታች ሰርቼዋለሁ። አሁንም ልድገምላችሁ 70 ኪሎ ይዘን የምንሄደው ቤት በኩል ነው። በኢማራትም ይቻላል፣ በኢማራትም ይቻላል። አጣርቼ ነግራችኋለሁ ማለት ነው። አለበለዛ ደግሞ በኬንያ ቪዚት ማለት ኬንያ ማለት እንዴት ነው ምናምን ብላችሁኛል አንዳንድ ልጆች። ከዚህ ኬንያ ታርፋላችሁ፣ ሻንጣችሁ አብሯችሁ ነው የሚሄደው። ያው ቀድሞ ነው ኢትዮጵያ ነው የሚጠብቃችሁ። ኬንያ ታርፋላችሁ። ካረፋችሁ በኋላ ከጥቂት ሰዓታቶች በኋላ እንግዲህ ስንት ሰዓት እንደቆየ እንግዲህ የትኬታችሁ ርቀት ነው። 2 ሰዓትም 3 ሰዓትም 4 ሰዓትም 5 ሰዓትም ሊቆይ ይችላል። ከዛም በኋላ ኬንያ ውስጥ እዛው ኤርፖርት ታርፋላችሁ። ከዛ ሰዓታችሁ ወደ ኢትዮጵያ የሚዲያው ሲደርስ ወደ ኢትዮጵያ ትሄዳላችሁ። ሻንጣችሁን ኬንያ ሳይሆን የምታገኙት ኢትዮጵያ ታገኙታላችሁ ማለት ነው። ቪዚት ማለት እንደዛ ነው። በኳታርም ይቻላል፣ በሳውዲም ተብሏል። ይሄን አላጣራውም፣ ሳጣራ ነው። በሳውዲ 100 ኪሎ ተብሏል። እኔ 100 ኪሎ ስለምፈልግ እያጣራው ነው የምገኘው። ሳገኝ ለእናንተ እኔ ያገኘሁትን መጥቼ ቪዲዮ እሰራላችኋለሁ ማለት ነው። ሁሉን ነገር መረጃ እሰጣችኋለሁ። እንደገና ደግሞ ልብስ እንዴት ተደርጎ እንደምናዝ እንዴት አድርገን እንደምንጠልብ አሳይኝ ብላችኋል ብዙ ልጆች። ይሄንንም ተሙንም እሱን ደግሞ ቀስ ብዬ እሰራላችኋለሁ ማለት ነው። ጠብቁኝ። እንዴት አድርገን ከማውረድ ጀምሮ እስከ ማዘዝ ድረስ እንዴት አድርገን እንደምናዝ በደንብ አድርጌ ቀስ ብዬ ራሴው ሰርቼ ቪዲዮን አቀርብላችኋለሁ ማለት ነው። ይሄ ነው። ያልተመለሰ ጥያቄ ካለ ጠይቁኝ። ትኬት ዋጋ ነው እንግዲህ ከሁሉ በላይ የትኬት ነው። ትኬቴን 40 ኪሎ ብቻ ጓደኛ እዚህ የነበረችው እንግዲህ ሰውየው በቅናሽ ዋጋ 30 ኪሎ ይቆርጥላታል። ከዛ ስንት ኪሎ ነው ያለች ስትባል 2 ሻንጣ ሲባል 40 ኪሎ ብቻ ቆረጠላት። አብዛኞቹ የቅናሽ ዋጋን የሚያዩት ቀንሰው ቅናሹን ነው እንጂ የሚያዩላችሁ ኪሎ የዚህን አልተፈቅዷል የዚህን አልተፈቀደም አይባልም። እንደ ብሩ መጠን ነው ማለት ነው። ኪሎ በጨመረ መጠን ብሩ ስለሚጨምር እንደዛ ነው ማለት ነው። ለምሳሌ እናንተ ልትሄዱ 2 ወር 1 ወር ሲቀራችሁ 2 ወር ሲቀራችሁ ንገሯቸው። የዚህናል ነው ኪሎ መሄድ የምፈልገው፣ ስለዚህ የዚህናል ኪሎ ይቆረጥልኝ ትላላችሁ። አይ እኛ የዚህናል ነው የምንቆርጥላችሁ፣ 40 ኪሎ ነው የምንቆርጥላችሁ፣ 50 ኪሎ ነው የምንቆርጥላችሁ ሲሉ እኔ ጭማሪ ሻንጣ ስላለኝ ብሩን እጨምራለሁ። የትኬቱ ዋጋ ጠይቅና ንገረኝ ትያለሽ። ከዛን አሁን ለምሳሌ 50 ኪሎ 1500 ብር ቢቆርጥልሽ አንቺ ደግሞ ሌላ ብር ጨምረሽ ያ20 ኪሎ ጨምረሽ ይዘሽ ትሄጃለሽ። ማስመዘን አይቻልም፣ አይሆንም ብያችኋለሁ። ምክንያቱም 1 ኪሎ 40 ብር ነው። እዛ ምንድነው ኤርፖርት ትኬቱ ላይ ነው መቆረጥ ያለበት የሻንጣው ዋጋ ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ገብቷችኋል ብዬ አስባለሁ። ያልገባችሁ ልጆች ካላችሁ አሁንም ጻፉልኝ በኮሜንት፣ እንደዚሁ ቀስ ብዬ አስረዳችኋለሁ። ከሁሉ በላይ የትኬት ነገር እንዳትበሉ። አንድ ልጅ ደግሞ 12 ዓመት ነው የሰራሁት ብለሻል። ያው እሱ መልሽልሻለሁ። በቀደም 12 ዓመት ሰራች፣ 6 ዓመት በኋላ ሀገሯ ገባች። ስትመለስ ደግሞ አሁን ከተመለሰች ደግሞ 6 ዓመቷ ነው። ለወርቅ ብላ ወርቅ ግዢበት ብላ እንትን እሱ በቃ ትክክል ነው። ምክንያቱም የ2 ጊዜ በረራዋን ሰጥታታለች ማለት ነው። ያውቃሉ አንዳንዶቹ። እኔ ጠይቄ ነው እንቺ ውሰጂ ብለውኝ አይደለም። አንዷ ጓደኛችን መጀመሪያ እህቷ ቤት የሰራች የትኬት ዋጋ ተቀበልኳች። እንዴ የትኬት ዋጋ እንዴት ነው ምናምን ስላት፣ አዎ 2 ዓመት ከሞላሽ እኮ ወደ ሀገርሽ የማትሄጂ ከሆነ የትኬት ብሬን ስጡኝ ትላላችሁ። ከዛን ትቀበላላችሁ። ከዛን እኔም ሰውዬን ልክ
2 ዓመቴን ጨርሼ ስለ የትኬት ብሬን ስጠኝ ስለው አልተከራከረኝም እንኳን። ምክንያቱም ሰው የኛ ሰው 10 ሳንቲም አይሰጥም ህግ ባይሆን ማለት ነው። ስለዚህ ጠይቁ። ያታልሏችሁ ነው የሚፈልጉት። ያው ዝም ብለው ይጠቀማሉ። ምን አገባችሁ እኛ እስካላወቅን ድረስ። የኛም ደግሞ የሚያስረዳን ስለሌለ ማለት ነው። ሰላሙኑ ሰላማችሁ ብዝት ይበል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትተው። ባይ ባይ።